አይሻልም? አብረን ነው የምናየው። እንደዛ ይሻላል ማርቲ። አሁን ቤት ነው። እሺ እሺ። ወቅቱን ቀዳ ስታየው ምን ሊፈጠር ይችላል? እኔ እንጃ። ዋልሻለሁ። ምንም አይነት ነገር ቢፈጠር ከልጆች ይፈጽማለሽ። እንዳትፈሪ። በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምንሽ። እሺ ማይ፣ ዛሬ እናረጋግጣለን። በራሴ አይን ካላየሁ አለም ዋዬን ካጠገብሽ አታራቂያትሽ። እንዴ ማዬ፣ ኧረ ተይ እንደዚህ አትበይ። ምንድን ነው የሚሻለው? ያስቀምጣችሁ እርስ በርስ ትሰዳደባላችሁ። እትዬ እኔ ይሄ ጊዜ አላስቀምጥ ብሎኛል። እንደው እትዬ ይቅርታ አድርጊልኝ፣ ግን ይቺ ሌባ አክስት የሚባል ሰው የላትም። ጤነኛ ስትሆን ያላወቅናት አክስት ዛሬ ትየት መጣች? ልትሄጂ ነው? አብረሽ ልትሄጂ ነው? እሺ ከኔ መጣሽ? ቆይ ከእናንተ ጋር ቤሻውን ወይ ወደ ቤት ሽሽ። እዛ የምታታልዩን አታልዩ። ራቢ ገለይ መሰለሽ? አቶ ደረጀ እንግዲህ ጉዱን ለመሸከም እንግዲህ የሆነውን ነገር ሁሉ ሬድ ሆኖ ተዘጋጅቷል ማለት ነው። ውዴቱን ከአንድ ለመቀበል ተዘጋጅቶ እንግዲህ በባለፈው ሳምፕል ወይም ደግሞ ናሙና ሰጥቶ መጥቶ ነበረ ከልጁ ጋር የዲኤንኤ ናሙና። በዛ አማካኝነት እንግዲህ ዛሬ መጨረሻ ውጤት የሚታይበት ወይም ደግሞ ውጤቱ የሚመጣበት እለት ነው። በዛ አማካኝነት እንግዲህ ቀጥታ ወደ ሆስፒታል የሚሄዱበት እለት ነው ዛሬ። ስለዚህ ማርታ ደውላ ና እንሂድ ብለዋለች። እሱም እንግዲህ እሺ ብሏል ማለት ነው። አብሯት መሄድ ባይፈልግም እኔ ለብቻ ልሄድና እዛ ልጠብቅሽ ቢላትም እሷ ግን በፍጹም አንድም ለብቻ መሄድ አይጠበቅብህም፣ ትመጣለህ፣ በመኪናው ናታን ይዞን ይሄዳል ሆስፒታል ድረስ፣ አብረን ውጤቱንም ከፍተን እናየዋለን፣ እኔም ብቻዬን ከፍቼ አላየውም፣ ስለዚህ መምጣት አለብህ ብላ እንግዲህ በቃል ነው ደውላ የነገረችው። ደረጀም እንግዲህ በጣም እየተንቀጠቀጠ ነው ጋይስ። ኢቭን ኢፍ ሲያወራት ለራሱ በቃ እያንዳንዱ ነገር ዝግናኝ የሆኑ ቃላቶች ነበረ ማለት ምን ማለት እንዳለበት ለራሱ በጣም ግራ ተጋብቶትኝ ነበር ማለት ነው። ውድ ቤተሰቦቻችን ምክንያቱም በጣም ነው የፈራው ከቃል በላይ በቃ ጋይስ ታውቃላችሁ። በዚህ ልክ በቃ ስብር ነው ያለውና በሚገርመው ነገር ደግሞ ከሱ ባሻገር የአቢጌል ደረጀ ይሄን ነገር ስትሰማ የሆነችው ሁኔታ በስማም ሌላ ጉዳይ ነበረ። አባቷንም ፈልጋ እንግዲህ ፊት ለፊት እውነት አባዬ አርገዋል ወይ ከዳጣ ሁለተኛ ልጅ ደግሞ ሌላ አለ ወይ ለካ እንደዚህ ነው ወይ እሱ አባትነት አያስፈልገኝም እንደውም ይፋቱ ለካ እናቴ እየተጫወተባት ነው በጭራሽ አይሆንም እያለች ነበረ። ናታን እንግዲህ ይመቸው በሚችለው መጠን በቃ ብዙ ጉድጓዶቹን ሄዶ ብዙ ርቀቶቹን ተራምዶ ኤቢን ለማስረዳት ወይም ደግሞ ከዛ ስሜት ውስጥ ለማውጣት ሰላም በምን አይነት ሁኔታ ውስጥ ይሄ ልጅ እንዳረገዘችው ለማስረዳት ብዙ ነገር ጥሯል። በመጨረሻም እንግዲህ ኤቢ አምና ተቀብላለች ማለት ነው። ይሄ ውሸት ነው ማባበያ ነው ምናምን ብትልም ግን አይ እንደሱ አይደለም እውነታው ይሄ ነው ብሎ ነግሯታል። ውድ ቤተሰቦቻችን እና እሱን ነገር ሲያደርግ ምንድነው በጣም የሚያሳዝን ሁኔታ ነበር። ውድ ቤተሰቦቻችን ያው በመጨረሻ ይሄ ነገር ተፈጥሯል። ግን ደስ የሚለውና ዋናው ትልቁ ጉዳይ ምንድነው እንትና ናታንና ኤቢ ተግባብተው ዳጣን በመጨመር አንድ ላይ ሆነው ይሄን ቤተሰብ የሚተርፍበትን ማርታ ከዚህ ስሜት የምትወጣበትን ስለ ውጤቱ ምን ማድረግ እንዳለባቸው እንግዲህ ብዙ ነገሮችን ተመካክረዋል። ዛሬ ቁጭ ብለው አንድ ላይ ሆነው እንግዲህ ብዙ ተመካክረው ብዙ ካወሩ በኋላ ወደ እርምጃ ሄደዋል። እንግዲህ መጀመሪያ ዳጣን ወደ ማርታ ጋር እንድትሄድና ማርታ እንድታዋራት ምናምን ያደረጉት ማለት ነው ውድ ቤተሰቦቻችን። ስለዚህ ምን እንደተመካከሩ አላቅም። የሆነ ብቻ መካከል ላይ ሀሳብ የሚሰርቅ ነገር ወይ የሆነ ነገር ለመፍጠር አስበዋል ብዬ አስባለሁኝ። እነሱ ግን የውጤት ለማያቸው ቀጠሯቸው እለት ደርሶ ከእለታትም ሰዓታት ደርሰው የተወሰኑ እንግዲህ በጣት የሚቆጠሩ ሰዓት ወይም ደቂቃዎች ሂደት ነው የቀራቸውና እሱን ነገር ለማስተካከል እንግዲህ ብዙ ነገር እየተለፋ ነው ውድ ቤተሰቦቻችን።
ብቻ ደስ የሚል ነገር ነው። እውነት ለመናገር በጣም ነው ደስ የሚለው ውድ ቤተሰቦቻችን ማለት ነው ውድ ሀገሬ ልጆች እና ቀጣይ ደግሞ በማረ በተሻለ በተዋበ ደስ በሚል ጉዞ እንደሚከር ደግሞ ምንም ጥርጥር የለውም። በቀጣይ አዲስ ነገር እንደሚፈጠር እንግዲህ ሀሳቡ አለን። እንግዲህ ምን እንዳሰቡ አላውቅም፣ ግን እነሱ ቁጭ ብለው አንድ አውርተዋል ማለት ነው። ስለዚህ እንግዲህ በእርግጠኝነት እንግዲህ ቤተሰቦቻቸው እንዳይበተኑ ያ ማለት ማርታም ከዚህ ካለበት ስሜት እንድትወጣ ደረጀም ብቻ እነሱን ወደ አንድ የሚያመጣ ነው ብዬ አስባለሁኝ። ምን እንደተፈጠረ አላውቅም። በመጨረሻም እንግዲህ ለዛ እያለች ነበረ እሪ ብላ እንግዲህ ቤተሰብ ምን ተፈጥሮ ነው እስኪና ድረስልኝ፣ ምንድነው የሆነው? ምንድነው ምን እየተፈጠረ ነው? አራት ወሮ ድረስ ብላ ገዜን አምጥተዋለች። ምን እንደታሰበ አላውቅም ማለት ነው። ምን ተፈጥሮ እንደው ምን አይታ እንደው ማላሳይ ብላ ይዘው ሄዳለች። ግን ይመስለኛል እሷ እንኳን እሱንም ለተንኮል ሊሆን ይችላል እንደዛ አራተችው። ገዜ ደግሞ ዱላውን ዘርሮ ምንድነው የተፈጠረው ምናምን ቢላትም ማን ሄዲና እዛው ነው የምነግርህ እንጂ አልነግርህም በማለት ነው እንግዲህ እየተራወጡ የገቡት። ምን እንዳዩ አላውቅም። ዳጣ ደግሞ ያው ማርታን ወደ ሆስፒታል እንሄድ ብላ ከክላሷ ይዛት ወጣለች። እንግዲህ እዚህ ጋር ምናልባት ኤቢ ታመም ያለሁኝ ብላ የሆነ ሙድ ልትይዝባቸው ይሁን ከዛ እናንተ ታረቁ ምናምን ብላ ብቻ የሆነ መካከል ላይ የሆነ ሀፕን ሊያደርግ የፈለገ ነገር አለና በዛ ይመስለኛል። ኤኒዌይስ ብቻ ደስ የሚል ሁኔታ እንጠብቃለን ማለት ቤተሰቡ ሳይፈርስ ጥሩ ነገር እንዲቀጥል ወይ ደግሞ በይቅርታ እንዲተላለፉ ብቻ የሆነ ነገር ይኖራል ብዬ አስባለሁ። ስለዚህ ደረጀ እንግዲህ ሰው ቀብሬም ቢሆን አተርፈሻለሁ እንዳላት ኤቢን አባቷን ከዛ ጉድ አውጥታለች እና አሁን ደግሞ እነሱ ተመካክረው እንግዲህ መካከላቸው ላይ የገባውን ቅራኔ ማርታም እንግዲህ ይሄን የተቀየመችበት ልቦናዋን በይቅርታ እንድትመልስ ከማድረግ አንጻር የተሰራ መንገድ ነው ብዬ አስባለሁኝ። ሶ በዛ አማካኝነት ነው እንግዲህ ይሄ ነገር እየተካሄደ ያለው። ኤኒዌይስ ደስ የሚል ነበረ በጣም ከሚባለው በላይ። መጨረሻው ደግሞ ያማረና መልካም እንደሚሆን ተስፋ እናደርጋለን ውድ ቤተሰቦቻችን። በቀጣይ እንግዲህ አዲስ ቪዲዮ እስከምንገናኝ ጋይስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የደረጀ ጭንቀት ያው ከባድ ነው እንግዲህ ከደረጀ የምንማረው እንደ ሰው እንዳይሆንልም ያጠፋል። ኦፍ ኮርስ ሰው ልክ ነው ግን የመጀመሪያውን አጥፍቷል። ሁለተኛውን ደግሞ የሚያውቀው ጉዳይ የለውም። የመጀመሪያው ዳጣ ነው በራሱ ተንሳስቶ ያደረገው ነገር ነው። የበኋላኛውን ግን አያውቅም። የደረጀኔ በጣም ትልቁ ፋውል ስህተት ብዬ የምለው ያው እሱ ነው አይደለሁም አለ እንጂ ዳጣን ጎዳና ላይ መጣሉ ሰላምና ዳጣ ነው የምናፍና ልጅን የመለያየቱ ስቴፕ ላይ በጣም ትልቅ ፋውል ነው የተሰራው። እሱም ተጉዞ ነው እንግዲህ ዛሬ ይሄንን ትልቅ የሚያክል ችግር ያመጣው። ምክንያቱም ሰላም ልጅን ለመተካት ስትል ያው ነገሩን እንትን ለማለት ያስሄደችበት ርቀት ነውና ሁሉም ባለበት ትክክል ነው። ሰላምም ቢሆን እውነቷን ነው። ለምን ይሄን ያክል እድሜዋን ጊዜዋን እነሱ ቤት ሳትወድ በግዷ ይሄንን ያክል ጊዜ ተቀምጣ የነሱን ስራ የምትሰራው እኮ ይሄ ሰራተኝነት እንትን ሆኖ አይደለም፣ ስለምትወደው አይደለም፣ አማራጭ ስላጣች ነው። ከዚህ ብትወጣ ደግሞ የልጇን እንትን መቼም እንደማታገኝ ስለምታውቅ ከዛ ሲቀጥል ደግሞ ከሆነ በኋላ ያው የሚመለስ ነገር ስለሌለ ከዛ አንጻር ነበረ ማለት ነው ያደረገችው። ኤኒዌይስ ብቻ ደስ የሚል ነገር ነው አሁን ላይ እነሱ የተመካከሩት ብዬ አስባለሁኝ። ይሄና ምናልባት እዚህ ጋር የሚያመጡት ነገር ጥሩ ይሆናል ብዬ ተስፋ አደርጋለሁ። እና ወደ ቤተሰቦቻችን እንግዲህ ዛሬው ቪዲዮ ይሄን ይመስል ነበረ። እናንተም ደግሞ ሀሳባችሁን አስተያየታችሁን በኮሜንት ላይ አስቀምጡልኝ። ምን ተማራችሁ? ምን ተገነዘባችሁ? ምንስ ትላላችሁ? እንደ ሰው መቼም ሀሳብ አስተያየት ሰው ይሰጣልና እንደ ሀሳብ ምን ታስቀምጣላችሁ? ቀጣይ አዲስ ቪዲዮ እንገናኝ። መልካሙን ሁሉ ተመኘው። ባይ ባይ።